ሰላም እንዴት ናችሁ? ዛሬ ቀጣዩን የኤችቲኤምኤል ሲሪስ እንቀጥላለን። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ከተመቻችሁ ላይ ካርጉ፣ ካልተመቻችሁ ደግሞ ያልተመቻችሁን ነገር ኮሜንት ላይ አሳውቁኝ። ዛሬ ስለ ፎርም ነው የምናየው። ፎርም ኢን ኤችቲኤምኤል ፎርም እና ፎርም ምንድነው የሚለውን እናያለን። እሺ እንግዲህ ያው ፎርም የምንለው ነገር ኢንፑት የምንቀበልበት ወይ ነው። እንትን ላይ ኤችቲኤምኤል ላይ ኢንፑት የምንቀበልበት ወይ ነው ፎርም የምንለው ነገር ማለት ነው። እና ፎርም ኮሜንት እናድርግና እዚህ ጋር ዋትስ ፎርም የሚለውን ስናይ ፎርም ምንድነው? ፎርም የምንለው ነገር እሺ ቲም ለቀይር። እሺ ፎርም የምንለው ነገር ምንድነው? ፎርም የምንለው ነገር ኤችቲኤምኤል ላይ እንትን ለመቀበል የሚጠቅመን ነገር ነው። used to collect user input ኮሌክት ለማድረግ የምንጠቀመው ነው ማለት ነው። እና ይህንን ለማድረግ ደግሞ ምን እንጠቀማለን? ፎርም ታግ እንጠቀማለን ማለት ነው። ፎርም ታግ እንጠቀማለን። ያ ማለት ፎርማችን አለ። ፎርም በዚህ መልኩ እናደርጋለን። ፎርም እና በዚህ መልኩ ይሆናል ፎርም ታግ እና ውስጡ ላይ አንደኛ ነገር አክሽን አለው። ሁለተኛ ደግሞ ሜተድ አለው ማለት ነው። እነዚህ ነገሮች አሉ። አክሽን ላይ የምናስቀምጠው ነገር የሚደርስበት አድራሽ ወይም ደግሞ ይሄ ፎርም ሰሚት የሚደረግበት የሰርቨሩ አድሬስ እዚህ አክሽን ላይ ይቀመጣል። ሜተድ ደግሞ በጌት ወይም ደግሞ ፖስት ብለን እናስቀምጠው ይችላል። ሁለት አይነት ነው ያለው ማለት ነው። እና ሁለት አይነት እንትኖች ነው ያሉት ሜተዶች ናቸው ኤችቲኤምኤል ላይ የሚገቡት ማለት ነው። ይሄ ብዙ አሁን ሞደርን ሳይቶች ላይ ይሄን ብዙ ጊዜ አንጠቀማቸውም። ሁለቱን ጀስት ፎርም ኢንፑቶችን ራፕ ለማድረግ ብቻ እንጠቀመው። ይሄ ጃቫስክሪፕት ላይ ሃንድል እናደርገዋለን የሰርቨሩን አድሬስ እንዲሁም ሜተዶችን በተመሳሳይ። ነገር ግን ያው ለማወቅ ያክል አክሽን የምንለው ነገር የሰርቨሩን አድሬስ ለማስቀመጥ ቀጥታ ከኤችቲኤምኤል ውስጥ ሰሚት ሲደረግ፣ ጌት ደግሞ ሜተድ ደግሞ ጌት ነው ወይስ እንትን ነው የሚለውን ለመወሰን እና አሁን የሁለቱን ዲፈረንስ ስናይ የሁለቱን ዲፈረንስ አሁን የጌት እና የፑት የእንትን እቺን ላስቀምጥና አሁን የጌትና የእንትን ማለት ነው። እዚህ ጋር ኔም ላስቀምጥለት ኔም እሺ ኔም ልበለው ዝም ብዬ። እሺ አሁን የጌትና የፖስት ሜተድ ዲፈረንስ ለማሳየት ማለት ነው። እሺ እዚህ ጋር ለምሳሌ ዝም ብዬ ቴክስት ላስገባ። አሁን በጌት ሲሆን እዚህ ጋር እንደምታዩት ዩአርኤል ባሩ ላይ አለ። ነገር ግን ይሄኛውን ፖስት ባደርገውስ ከዛ ይሄኛውን ሪሎድ አድርገውና እሺ እቺን ላጥፋት ሲተጥፋ ተመልከቱ። አሁን እዚህ ግን ነገር ጽፌ እንትን ባደርግ ይሄ ነገር አይሰራም ማለት ነው። ፖስት ከሆነ ቀጥታ ለሰርቨሩ ብቻ ነው እንትን የሚለው። ይሄ ወዴትም እንትን የሚያደርገው ነገር የለም። እዚህ ዩአርኤል ባር ላይ ቀጥታ የሚታይ ነገር አይኖርም ማለት ነው። ኦኬ እና የጌትና የፖስት ዲፈረንስ ያ ነው እዚህ ኤችቲኤምኤል ላይ። ግን ያው ስለ ኤፒአይ ጃቫስክሪፕት ላይ ስናይ በደንብ እናያለን። እዛ ላይ ያላቸው ዲፈረንስ ሌላ ነው። እሺ እና አሁን እዚህ ፎርም ላይ የምናስቀምጣቸው ነገሮች ምንድን ናቸው? ይሄ used to ራፕ ምንድነው? ራፕ የሚያደርገው ኢንፑት ኤሌመንትስ ለኢንፑት የምንጠቀማቸው ኤሌመንቶች እዚህ ፎርም ላይ ራፕ አድርገን እናስቀምጥበታለን ማለት ነው። እና ራፕ አድርገን እናስቀምጥበታለን። እነዚህ ኢንፑቶች ምን ናቸው የሚለውን አሁን በዋናነት እኛ ማወቅ ያለብን ነገር እነዚህ የኢንፑት ታይፖች ምንድን ናቸው የሚለው ነው። እና ኢንፑት ቤዚክ ስትራክቸር ምንድነው? ቤዚክ ስትራክቸር ኦፍ ኢንፑትስ ኤሌመንት የሚለውን ስናይ አንደኛ መጀመሪያ ማወቅ ያለብን ነገር ኢንፑት ታግ ምንድነው? ቮይድ ታግ ነው። ያ ማለት ክሎዚንግ ታግ አይኖርም ማለት ነው። አንድ ስለዚህ አሁን ኢንፑት ክሬት ስናደርግ ይሄ ያለው ኢንፑት ይሄ አለ ማለት ነው። ኢንፑት ታግ በዚህ መልኩ ነው ክሬት የሚደረገው። ምንም አይነት ምን የለውም ክሎዚንግ ታግ የለውም ማለት ነው። አንድ ሁለተኛ ወሳኝ የሆኑ ምኖች አሉት አትሪቢዩቶች አሉት። አንደኛ ታይፕ አትሪቢዩት ብዙ ጊዜያችን እዚህ ጋር የምናጠፋው ታይፕ አትሪቢዩት ላይ ነው። used to decide type of input
የኢንፑቱን ታይፕ ለመናገር ይጠቅማል። ብዙ አይነት ኢንፑቶች አሉ። ፋይል የሚቀበል ይኖራል፣ ቁጥር የሚቀበል፣ ኖርማል ቴክስት የሚቀበል ይኖራል። ብዙ አይነቶች አሉ። እንደገና ከለር የሚቀበል እና እሱን ነገር የምንናገረው ታይፕ የምትባለው አትሪቢዩት ላይ ነው ማለት ነው። ለምሳሌ እዚች ጋር ተመልከቱ። እዚች ጋር ታይፕ ቴክስት ላድርገው። ለምሳሌ ቴክስት ላድርገው። ቴክስት ሳደርገው እንዴት ይሆናል? እዚህ ጋር ለምሳሌ ኖርማል ቴክስት ይቀበላል። ሌላ ይሄኛውን ደግሞ ኢንፑት ምን ላድርገው? ፓስዋርድ ላድርገው። ከዛ እዚህ ጋር ተመልከቱ። እዚህ ጋር የምቀበለው ኢንፑት በዚህ መልኩ ነጠብጣብ ይላል። የምጽፈው ነገር አይታይም ማለት ነው። እዚህ ጋር ደግሞ ለምሳሌ ከለር ላድርገው። እስኪ ከለር ላድርገው። እዚህ ጋር ከለር ይሆናል። እዚህ ጋር እንደምታዩት ከለር ይቀበላል ማለት ነው። እቺ ታይፕ የምትባለው ነገር ምን አይነት ኢንፑት ነው የምንቀበለው የሚለውን ትወስናለች ማለት ነው። ሌላው ኔም አትሪቢዩት አለ። ይሄ ደግሞ used to handle that input ያንን ኢንፑት ኤሌመንት ሃንድል ለማድረግ እንጠቅመን። ይሄ እዚህ ቀጥታ ኤችቲኤምኤል ላይ ሳይሆን የሚታየው የት ነው? አንደኛ ቀጥታ እንትን ካደረግ ነው ቀጥታ ከዚህ ከኤችቲኤምኤል ሰሚት ካደረግ ነው ሰርቨራችን የሚያገኘው በኔም አትሪቢዩት ነው። ለምሳሌ እዚህ ጋር ኔም ላይ ምን ልበለው? ፈርስት ኔም ብለው ሰርቨሩ እቺኛዋ እዚች ኢንፑት ላይ የተጻፈውን ነገር ፈርስት ኔም በሚባል አትሪቢዩት ነው የሚያገኘው፣ ወይ ደግሞ ፈርስት ኔም በሚባል ፕሮፐርቲ ነው የሚያገኘው ማለት ነው። አሁን ላይ ቅድም እንዳልኳችሁ ነው በጃቫስክሪፕት ነው አሁን ላይ የምንልከው ብያቸዋል። ያን ስናደርግ ደግሞ እቺኛዋን ኢንፑት ለይተን ሃንድል ለማድረግ ትጠቅመናለች። ጃቫስክሪፕት ላይ ዲቴይል እናያለን ስለሱ እና እነዚህ በጣም ወሳኝ የሚባሉ የኢንፑት ኤሌመንት አትሪቢዩቶች ናቸው ማለት ነው። ስለዚህ አሁን የምናየው የኢንፑት ታይፖችን ነው። የኢንፑት ታይፖችን ነው። ታይፕስ ኦፍ ኢንፑትስ የኢንፑት ታይፖች አሉ። የመጀመሪያው የኢንፑት ታይፕ አይነት እንግዲህ ቅድም እንድጻፍ ነው። አንደኛው ምንድነው? ቴክስት ታይፕ ነው። ቴክስት ታይፕ ነው። ታይፕ ቴክስት አድርገን ኢንፑት ኤሌመንትን ክሬት ካደረግን ቴክስት ኖርማል ቴክስት ለመቀበል ይጠቅመናል ማለት ኖርማል። አሁን እዚህ ጋር ያለችውን ኢንፑት እዚህ ጋር ብሬክ ታግ እያደረኩኝ ልቀጥል። ብሬክ ታግ እያደረኩኝ እዚህ ጋር ምንጽፈው ነገር ኖርማል ቴክስት ይሆናል ማለት ነውና ይሄ ለእንትን ይጠቅመኛል ማለት ነው። ሶሪ እና ለእንትን ይጠቅመኛል ኖርማል ቴክስት ለመቀበል ይጠቅመኛል ማለት ነው። ኦኬ ሌላው ደግሞ የኢንፑት ሁለተኛ የኢንፑት አይነት ፓስዋርድ አለ። ፓስዋርድ ይሄ ደግሞ ፓስዋርድ ለመቀበል ነው። ኢንፑት ፓስዋርድ እዚህ ጋር ፓስዋርድ ታይፕ ከሆነ ደግሞ እንደዚህ የምንጽፈው ነገር ቀጥታ አይታየም ማለት ነው። እዚህ ብሮዘራችን ላይ አይታየም ማለት ነው። እንደገና ደግሞ እዚህ ጋር ኮፒ ብናደርገው እንኳን ምን አይደረግም፣ ኮፒ የሚደረግ አይደለም ማለት ነው በፓስዋርድ ታይፕ ከጻፍነው ማለት ነው። ሌላኛው ሶስተኛው የኢንፑት ታይፕ አይነት ደግሞ ኢሜል ታይፕ አለ። ይሄ ለቫሊዴሽን ነው። ኢንፑት ኢሜል አለ። ይሄ ለቫሊዴሽን ነው የምንቀበለው። ኖታክስ ለቫሊዴሽን ነው የምንጠቀመው። ኦኬ ቢአር ታይምስ 2 እሺ ኮንትሮል እሺ ለማንኛውም እዚህ ጋር ብሬክ ታግ እያደረኩኝ ልቀጥል። እሺ ብሬክ ታግ ታይምስ 2 እሺ አሁን እዚህ ጋር ሶስተኛው አራተኛው ምንድነች? ታይፕ ኢሜል ነች ማለት ነው። ኢሜል ከሆነ አሁን እዚህ ጋር ሰሚት ሳደርግ ምን ይፈልጋል? አትን ይፈልጋል ማለት ነው። አትን ካላደረኩኝ ሰሚት አያደርግም። አት ካለች ግን ሰሚት ያደርጋል ማለት ነው። እና ይሄ የኢሜል ታይፕ እንትን ነው ውጤት ነው ማለት ነው። እና ሌላው አራተኛ የኢንፑት ታይፕ አይነት መሰረታዊ ከሚባሉት ውስጥ ሌላው ምንድነው? ፋይል ነው። አሁን እዚህ ጋር ያሉትን ፋይል አለ። ፋይል ታይፕ ደግሞ ፋይል ያስመርጣል። ያ ማለት ለፋይል አፕሎድ የምንጠቀመው የኢንፑት ታይፕ አይነት ነው። ኢንፑት ማን አለኝ? ፋይል ሴቭ ላድርገው። ተመልከቱ። እሺ ሴቭ እዚህ ጋር ፋይል ይሆናል ማለት ነውና እዚህ ጋር ፋይል እኔ መምረጥ እችላለሁ። ደስ ያለኝው ፋይል እኔ ለምሳሌ ይሄኛውን ላድርግና ሰሌክት ላድርገው። ዳሴት በቃ ይሄ ለፋይል አፕሎድ የምንጠቀመው የኢንፑት አይነት ነው ማለት ነው ፋይል። ሌላው የኢንፑት አይነት ደግሞ ምንድነው? ቅድም እንዳልኳችሁ ከለር ታይፕ አለ።
ከለር ታይፕ ደግሞ ከለር ለመምረጥ በዚህ መልኩ ከለር የሚያስመርጠን ነው። አርጂቢ ቫልዩ እዚህ ጋር ከተን ምናምን እዚህ ጋር ሁለት ብቻ ግን ያው በቃ ከለር ለመምረጥ የምንጠቀመው የኢንፑት አይነት ነው ማለት ነው። ኦኬ ሌላኛው ይሄ ከከለር ጋር የተያያዘ ኢንፑት ካለን ወይም ደግሞ ከለር ማስመረጥ ያለብን ቦታ ካለ ከለር በዚህ መልኩ እናስመርጣለን። ሌላው የኢንፑት አይነት ደግሞ ዴት አለን። ዴት ደግሞ ቀን አሁን እንደዚህ አይነት ቀኖችን ለማስመረጥ የምንጠቀመው የኢንፑት አይነት ዴት ታይፕ ይባላል ማለት ነው። ኦኬ ሌሎች አሁን እዚህ ጋር ደግሞ ሌላ ወሳኝ የሚባሉ የኢንፑት አይነቶች ውስጥ ደግሞ ምንድነው ቼክ ቦክስ አለ። ቼክ ቦክስ ምንድነው? ቼክ ቦክስ የምንለው ነገር አንድ መልቲፕል ቾይስ የሚፈቀድበት የምርጫ አይነት ነው። ለምሳሌ እዚች ጋር ባናና ልበለው ባናና ከዛ አሁን እዚህ ጋር ብሬክታል ልጠቀምና ኢንፑት ከዛ ቼክ ቦክስ ከዛ እዚህ ጋር ደግሞ ማን ልበለው ምን ልበለው ባናና ምን ልበለው እሺ ባናና ይሄ ይጠፋል እንዴ እሺ ካት ልበለው። አሁን እዚህ ጋር ከሁለቱ የቱን ትመርጣላችሁ ተብላችሁ ሁለቱንም ሰሌክት ማድረግ የምትችሉበት የምን አይነት ነው? የኢንፑት አይነት ነው። ይሄንን ግን ለማድረግ እዚህ ኔማቸው ምን መሆን አለበት? ተመሳሳይ ኔም ውስጥ መሆን አለበት። ይሄ ኔም ሁለቱም ተመሳሳይ ኔም ሊኖራቸው ይገባል ማለት ነው። ለምሳሌ ሁለቱም ጋር ቾይስ ልበለው ቾይስ አሁን እዚህ ጋር ተመሳሳይ ኔም አላቸው። ምን ማድረግ ስላላችሁ ሁለቱንም ሰሌክት ማድረግ ስላላችሁ ከፈለጋችሁ አንዱን ሰሌክት ማድረግ ስላላችሁ ቼክ ቦክስ የምንለው ያ ነው። መልቲፕል ቾይስ የሚፈቀድበት የምርጫ አይነት ነው ማለት ነው። የምርጫ ታይምስ 2 የሚፈቀድበት የኢንፑት አይነት ነው። ሌላው ኢንፑት ራዲዮ በተን አለ። ራዲዮ በተመሳሳይ አሁንም የምርጫ አይነት ነው። እዚህ ጋር እስኪ ልጻፍላችሁና ሜት በላ አሁን እዚህ ጋር ይሄኛው ደግሞ ምርጫ አንድ የምርጫ አይነት ብቻ ሲኖር ነው። ከሁለቱ አንዱን ብቻ ምረጥ የሚባሉ ነገሮች ነው። ለምሳሌ እንትንም ብናይ ጾታ ለምሳሌ ወይ ወንድ ነው የምትሆኑት ወይ ደግሞ ሴት ነው የምትሆኑት እና አሁን ይሄ በባዶ ምንም እንትን አይሰጥም ማለት አሁን ያልኳችሁ ነገር አይሰጥም። ሁለቱም ጋር ሁለቱንም ሰሌክት ማድረግ ስላላችሁ እዚህ ጋር ነገር ግን እዚህ ጋር ኔሙን ምን ታደርጋላችሁ? ተመሳሳይ ታደርጋላችሁ። ለምሳሌ ጀንደር ልበል እሺ ከዛ አሁን ግን ተመልከቱ ተመሳሳይ ኔም ያላቸው ሁለቱም ኢንፑቶች ከሁለቱ አንዱ ነው ወይ ሜልን ነው ወይ ፊሜልን ነው። ሜልን ከመረጣችሁ ፊሜልን መምረጥ አትችሉም። ፊሜል እንደዚህ ነው የሚጻፈው አይደለም። ፊሜልን ከመረጣችሁ ደግሞ ሜልን መምረጥ አትችሉም ማለት ነውና ይሄ ራዲዮ በተን ይባላል። ከሁለቱ አንዱ ብቻ ምርጫ የሚኖራችሁ ከሆነ የምትጠቀሙት የኢንፑት አይነት ነው ማለት ነው። ሌላው የኢንፑት አይነት ደግሞ ኢንፑት ምን አለ? ነምበር አለ። ኢንፑት ነምበር አለ። ይሄ ደግሞ ቁጥር ለመጻፍ ነው። ቁጥር ብቻ የሚቀበለው እዚህ ጋር ቴክስት ብጽፍ ቴክስቶችን አይቀበልም። ቴክስት እየነካው ነው ኪቦርድ ላይ ግን አይጽፍም። እና እዚህ ጋር ደግሞ ወደ ላይ ወደ ታች ምናምን ይሄ አሁን ቁጥር ለመቀበል ስትፈልጉ የምትጠቀሙት የኢንፑት አይነት ነው። ሌላ የኢንፑት አይነት ደግሞ ምንድነው? ሬንጅ ኢንፑት አይነት አለ። ኢንፑት ሬንጅ አለ። ይሄ ደግሞ እዚህ ጋር እንደምታዩት የሆነ ሬንጅ ለማስመረጥ ወይም ደግሞ ይሁን ያክል ለምሳሌ ከ100% ይሄን ያክል ከ0 እስከ 100% ለማድረግ ከፈለጋችሁ በዚህ መልኩ ማድረግ ትችላላችሁ ማለት ነው። ኢንፑት ሌላ ምን አለ? ቢአር እሺ እዛ በተን አለ ደግሞ ሌላው በተን አሁን እዚህ ጋር ቴክስት እናስገባለን ሰሚት አሁን እዚህ ይሄ የበተን በተኖችን ክሬት ለማድረግ ይጠቅማል። በተን ብዙ አይነት በተኖች አሉ ማለት ብዙ አይነት የሉንም ግን 3 አይነት አሉ። እሱን የምንወስነው በተን ላይ ታይፕ በማስገባት ነው። ታይፕ እዚህ ጋር በተን አለን ዲፎልት ማለት በቃ ምንም ዝም ብሎ በተን ማለት ነው። ይሄ ዝም ብሎ በተን አለ። ምንም በተን ማለት ምንም አይነት እዚህ ከፎርሙ ጋር ምንም አይነት ነገር ማይሰጥ ጥቅም የሌለው በቃ ዝም ብሎ የተቀመጠ በተን አለ። ሌላው እዚህ ጋር ደግሞ ሰሚት ታይፕ አለ። ሰሚት ደግሞ ስትነኩ ሰሚት የሚያደርግ እዚህ ጋር ነገር ጻፍ እዚህ ጋር ነገር ከዛ እያልኩኝ ሊድ አሁን ይሄ እዚህ ጋር ጌት ላድርገው ነው እዚህ ጋር ጌት ለብቀስ ጌት እሺ ኖ ታንክስ እሺ ተመልከቱ። አሁን ይሄ ሰሚት በተን ታይፕ ሰሚት ነው ያልኩት። ተመልከቱ ካፕስሎክ ላጥፋ
ተመልከቱ። አሁን እዚህ ጋር ይሄኛውን ሰሚት ክሊክ ሳደርግ ምን ያደርጋል? ሰሚት ያደርጋል ማለት ነው። ይጋ አዝላርክ እሺ ሰሚት ያደርጋል ማለት ነው። ዳሴት እና ይሄ ለታይፕ ሰሚት ስለሆነ ሌላው ታይፕ ሪሴት አለ። ሪሴት ከሆነ ደግሞ እዚህ ጋር የተሞላውን ኢንፑት ምን ያደርጋል? ክሊር ለማድረግ ነው የምንጠቀመው። የእንትን አይነት ነው የበተን አይነት ነው። አሁን ሪሴት ሳደርጋት እዚህ ጋር የጻፍኳቸው እንዳለ ይጣፋሉ ማለት። ስለዚህ አሁን ሁለቱንም ለማስቀመጥ ያክል እቺንም የቀድሞንም ለማስቀመጥ ያክል ቪ ላርግና እቺኛዋን ሰሚት ላድርጋት። ሰሚት ከዛችኛዋን ደግሞ ሪሴት ላድርገው። እንትን ነው ካፕሱል ጉምሽ ነው ልከውት ሪሴት እሺ ሴቭ ላድርገው። ኖ ታንክስ ዳሴት ሰሚት ከሆነ ሰሚት ያደርጋል። ሪሴት ታይፑን ሪሴት ካደረኩት ደግሞ ሪሴት ያደርጋል ማለት ነው። እና ይሄ የተለያዩ አይነት የኢንፑት አይነቶች ናቸው ማለት ነው። እና እዚህ ጋር ካያችሁ ደግሞ ቴክስቶቹ በተለይ ቴክስቶቹ ሲንግል ላይን ናቸው። እዚህ ጋር ሲንግል ላይን አሁን ኢንተር ካልኩኝ ወደ ቀጣይ አልፋል ወይ ሰሚት ያደርጋል። ዳሴት ኦኬ። ከዛ በፊት ግን እዚህ ጋር ስለ አንዳንድ አትሪቢዩቶች ልንገራችሁ። ስለ ኔም ነግሬያችኋለሁ፣ ስለ ታይፕ ነግሬያችኋለሁ። አይዲ ቀስ ብለን እንመጣበታለን። ምን አይነት ሌላ አትሪቢዩት አለ? ሪኳየርድ አትሪቢዩት አለ። ሪኳየርድ አትሪቢዩት ለምንድን ነው የሚጠቅመው? ያ ኢንፑት ካልተሞላ ፎርሙ ሰሚት መደረግ አይችልም። ለምሳሌ እዚህ ጋር ሰሚት ላድርገው። ፕሊዝ ፊል አውት ዲስ ፊልድ ይላል። እቺኛዋ ፊልድ መሞላት አለባት። ምክንያቱም ታይፑን ምን አድርገ እቺኛዋን አትሪቢዩት ሪኳየርድ የሚባል አትሪቢዩት ጨምሬላታልና ምንም ቫልዩ አላስገባም። ዝም ብዬ ሪኳየርድ ብቻ እንጽፈው እዚህ ጋር የተመልከቱት ምንም እዚህ ጋር ኒው ላይ ላድርግላችሁ ነው። ሪኳየርድ የምትለው ምንም ቫልዩ የላትም። ዝም ብላ በባዶ ነው የተጻፈችው ማለት ነው። እና ምንም አይነት ቫልዩ ሳላስገባ በዚህ መልኩ በማድረግ እንትን ማስገባ ሪኳየርድ ማድረግ ይችላል። ያ ኢንፑት ሳይሞላ ሰሚት እንዳይደረግ መከላከል እችላለሁ ማለት ነው። ሌላው ደግሞ ምንድነው እዚህ አስፈላጊ ከሚባሉ የእንትን አይነቶች ኢንፑት አይነቶች ለምሳሌ ቫልዩ አለ። ቫልዩ እዚህ ጋር ደግሞ ዲፎልት ቫልዩ ማስገባት እንችላለን። ለምሳሌ እዚህ ጋር አብዱ ልበለው። ይሄ በዲፎልት አብዱ የሚባለው ኔም ይዞ ነው የሚቀመጠው ማለት ነው። በዲፎልት አብዱ የሚባለው ኔም ይይዛል ማለት ነው። ይሄ አለ። ሌላው ደግሞ አስፈላጊ የሚባለው አትሪቢዩት ፕሌስ ሆልደር አለ። ፕሌስ ሆልደር ደግሞ ምን መጻፍ እንዳለበት ሂንት የምንሰጥበት ቦታ። ለምሳሌ ይሄ ታይፑ የሚል ነው አይደለ? ለምሳሌ እንዲህ ብዬ ልጽፍ እችላለሁ your email at mail.com ብዬ አሁን ለምሳሌ ይሄ የኢሜል ፓርት እንደሆነ መጻፍ ማስቀመጥ ይችላል። ይሄ ምንም ቫልዩ የለውም ማለት ምንም ይሄ ቫልዩ ቀጥታ አይገባም። እዚህ ጋር መጻፍ ሲጀምር እሱ ይጠፋል። እቺ ሂንት ለመስጠት ነው። እዚህ ጋር ምን መጻፍ እንዳለበት ሰውዬው ሂንት ለመስጠት የምናስገባበት ወይ ነው ፕሌስ ሆልደር ተብሎ የሚጠራው ማለት ነው። እና ይሄም ሌላው አስፈላጊ የሚባል የእንትን አይነት ነው የኢንፑት ኤሌመንት የአትሪቢዩት አይነት ነው ማለት ነው። ኦኬ እና የኢንፑት ኤሌመንት አትሪቢዩት አይነት ነው። ሌላ አስፈላጊ የሚባል አትሪቢዩት ደግሞ ሌላው ደግሞ ዲሴብል ማድረግ እንችላለን። ለምሳሌ ይሄኛው ታይም ሰሚት አለ አይደለ? ዲሴብልድ ብዬ ማስቀመጥ ይችላል። ዲሴብልድ ከሆነ ይሄ ክሊክ ቢደረግ ምንም ጥቅም የለውም። ምንም አይነት የሚሰራው ስራ አይኖርም ማለት ነው። እና ዲሴብልድ የማደርግበት ምክንያት ደግሞ ለምሳሌ ይሄን ፎርም ላይ መሙላት የሆነ በተን መጠበቅ ለምሳሌ የሆነች አፕዴት ምትል በተን ከተነካ በኋላ ከሆነ ይሄ ፎርም ሊሞላ የሚችለው እቺን ዲሴብል አድርጌ ያቺ በተን ስትነካ እቺ ዲሴብሏን አጠፋላታለሁ ማለት ነው በጃቫስክሪፕት። እና ዲሴብልድ አትሪቢዩትም አለ ማለት ነው። ሌላው ደግሞ እዚህ ጋር ኢንፑቶችን ካያችሁ ሲንግል ላይን ናቸው። መልቲ ላይን ማድረግ አልችልም። እዚህ ጋር እንደምትል መልቲ ላይን ማድረግ አልችልም። እና መልቲ ላይን ለማድረግ እንዴት አደርጋለሁ የሚለውን ስናይ መልቲ ላይን ለማድረግ ምን አይነት የኢንፑት አይነት ነው የምጠቀመው የሚለውን ስናይ ቴክስት ኤሪያ የሚባል ምን አለኝ የእንትን አይነት አለኝ የኤሌመንት አለኝ የኤችቲኤምኤል ኤሌመንት አለኝ ማለት ነው። እና ይሄ ቴክስት ኤሪያ መልቲፕል ላይን መጻፍ እችላለሁ። እዚህ ጋር የፈለኩትን ያህል መልቲፕል ላይን መጻፍ እችላለሁ። ይሄኛው እዚች ጋር መስፋት ይችላል ምናምን አይነት ኬዝ እና በቃ መልቲ ላይን ሲኖረኝ በዚህኛው ነው የምጽፈው ማለት ነው። በዚህ በቴክስት ኤሪያ ነው የምትማረቀው የምቀበለው ማለት ነው። ቴክስት ኤሪያ ለዛ ይጠቅማል። ይሄኛው በተመሳሳይ ፕሌስ ሆልደር ማስገባት እንችላለን። እዚህ ጋር ፕሌስ ሆልደር ማስገባት እንችላለን እንደ ቀድሞቹ ማለት ነው። እና ቴክስት ፕሌስ ሆልደር ማስገባት እንችላለን ምናምን እና እነዚህ ነገሮች አሉ ማለት ነው።
ሰው ኢንፑት በዚህ መልኩ መጠቀም እንችላለን። ሰብስክራይብ እያደረጋችሁ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አሳውቁኝ፣ ለማስተካከል እሞክራለሁ።